እስኪ ዛሬ ደግሞ በምሽት የምናሽከረክርበት ጊዜ ለአደጋ የሚያጋልጡ ነገሮች እንዴት መቀነስ እንደምንችል ነው ያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። በምሽት የምናሽከረክርበት ጊዜ እንግዲህ ከቀን የበለጠ ለአደጋ የሚያጋልጡ የተለያዩ ነገሮች ይኖራሉ። ምክንያቱም ቀን ላይ ብርሃን ስላለ አሽከርካሪም ተገቢውን ጥንቃቄ አድርጎ ማሽከርከር ይችላል። እግረኛም ተገቢውን ጥንቃቄ አድርጎ መንገዱን ሊያቋርጥ ይችላል። በምሽት ጊዜ ግን አካባቢያችን ላይ የሚገኘው ብርሃን እጅግ በጣም አነስተኛ ስለሚሆን በአሽከርካሪዎች መካከል እንዲሁም በአሽከርካሪና በእግረኛ መካከል መረጃ መቀበል ሊያቅተን ይችላል። ምክንያቱም አካባቢያችን ላይ ያለው ብርሃን አነስተኛ ስለሚሆን ማለት ነው። ስለዚህ በዚህ አደጋ እንዳይከሰት የተለያዩ ጥንቃቄዎች እናደርጋለን። ከምናደርጋቸው ጥንቃቄዎች ውስጥ አንደኛው ምንድነው? ፍጥነትና ርቀትን ጠብቆ ማሽከርከር ነው። በምናሽከረክርበት ጊዜ እንግዲህ መንገዱ ነፃ ቢሆንም መንገዱ ቢፈቅድልንም ፍጥነታችንን ተቆጣጥረንና ቀንሰን ልናሽከረክር ይገባል። ከዛ በተጨማሪ ደግሞ ከፊት ካለው ተሽከርካሪ በበቂ ርቀት ሆነን ማሽከርከር ይገባል። ምክንያቱም ያንን ተሽከርካሪ ተከልሎ እግረኛ ሊመጣ ይችላል። ሌላ ማሽከርካሪ ከቆመበት ቦታ ሊነሳ ስለሚችል ርቀታችንን ጠብቀን ልናሽከረክር ይገባል። ሌላኛው ደግሞ በምናሽከረክርበት ጊዜ ግራ፣ ቀኝ፣ ከፊትና ከኋላ ያሉትን እንቅስቃሴዎች በሙሉ መከታተል ያስፈልጋል። እግረኛ ሊኖር ይችላል፣ እንስሳት ሊኖሩ ይችላሉ፣ እንዲሁም ደግሞ ጥንቃቄ የማያደርጉ አሽከርካሪዎች ሊኖሩ ይችላሉ። ምክንያቱም በምሽት ጊዜ አብዛኛው አሽከርካሪ ደክሞት ሊሆን ይችላል። ከቢሮ ወይንም ከተለያዩ ስራዎች ወጥቶ ወደ ቤት የሚንቀሳቀስ አሽከርካሪ ሊኖር ይችላል። አልኮል የተጠቀመ አደንዛዥ የተጠቀመ አሽከርካሪ ሊኖር ይችላል። ከዛ በተጨማሪ ደግሞ አልኮልና አደንዛዥ የተጠቀመ እግረኛም ሊኖር ስለሚችል ስለማይጠነቀቅ እኛ ጥንቃቄ አድርገን ልናሽከረክር ይገባል። ሌላኛው ደግሞ በተሽከርካሪያችን ውስጥ የሚገኙ የተለያዩ ብርሃን የሚያመጡ ወደ አይናችን ብርሃን የሚያመጡ ነገሮችን መቀነስ ያስፈልጋል። ለምሳሌ የተሽከርካሪያችን ዳሽቦርድ ሊሆን ይችላል፣ ኢንፎቴመንት ስክሪኖች ሊሆን ይችላሉ። የተለያዩ ነገሮች ከውስጥ በኩል ብርሃን ወጥተው ወደ ውጭ እንዳናይ የሚያደርጉትን ነገሮች በሙሉ መቀነስ ያስፈልጋል። ከዛ በተጨማሪ ደግሞ ከተቃራኒ አቅጣጫ ረጅም መብራት የሚያበሩ አሽከርካሪዎች ሲመጡ ያንን ነገር ባለማየት ጥንቃቄ ማድረግ ያስፈልጋል። እኛ መንገዳችን ላይ ብቻ ማድረግ ይኖርብናል። ከፊት ለፊት በኩል ለምሳሌ ረጅም ቢያበሩብን አይናችን እንዳያይ ሊያደርግ ይችላል። ከዛ በተጨማሪ ደግሞ ለአደጋ ሊያጋልጠን ይችላል። ስለዚህ በተሽከርካሪያችን ውስጥ ያሉ አላስፈላጊ መብራቶችን መቀነስ፣ ከዛ በተጨማሪ ደግሞ ከተቃራኒ አቅጣጫ የሚመጣውን መብራት ባለማየት ጥንቃቄ አድርገን ልናሽከረክር ይገባል። ሌሎች አሽከርካሪዎችም ቢሆን ረጅም መብራት የሚያስፈልግበት ቦታ ነው እንጂ የምንጠቀመው ዝም ብለን መጠቀም የለብንም። ስለዚህ ያንን መቀነስ ይኖርብናል። ከዛ በተጨማሪ ደግሞ የተሽከርካሪያችንን ትዕይንት መቆጣጠሪያ መሳሪያዎች ማዝራት ያስፈልጋል። ለምሳሌ በግራ በኩል በቀኝ በኩል ያሉ ስፖኪዎች፣ የመሃል መመልከቻ መስታወቶችን ማዝራት ያስፈልጋል። የውጭ መመልከቻ መስታወቶችን፣ የግንባር መስታወት፣ የግራና የቀኝ እንዲሁም የጀርባ መስታወቶችን በሙሉ ማዝራት ያስፈልጋል። ከዛ በተጨማሪ ደግሞ አምፖሎችን ከኋላም ከፊትም ያሉት አምፖሎች ንጹህና በትክክል የሚያሳዩ መሆናቸው ማረጋገጥ ያስፈልጋል። ሌላ ደግሞ ረጅሙን የግንባር መብራታችን ስንጠቀም የሚያስፈልግበት ቦታ ብቻ አይተን ከፊት ለፊት ያለውን ነገር በግልጽ ማየት እስክንችል ድረስ እንጠቀምና ማጥፋት ይኖርብናል ማለት ነው። ስለዚህ በምሽት የምናሽከረክርበት ጊዜ ከላይ ጠቀስኳቸው ነገሮች አውቀን ጥንቃቄ አድርገን ልናሽከረክር ይገባል። ካልሆነ ግን ለአደጋ እንጋለጣለን ማለት ነው። ስለዚህ ለአደጋ እንዳንጋለጥ ጥንቃቄ አድርገን ልናሽከረክር ይገባል ማለት ነው። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ አድርጉ። 79 ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።